ሰላም ጤና ይስጥልኝ እንደምን አላችሁ በአጭር መረጃ አብዲና ፓቻ መተናል ቅዳሜ ትላንት እንግዲህ በእንግሊዝ ፕሪሚየር ሊግ በስፓኒሽ ላሊጋና በጣሊያን ሴሪአ የተለያዩ ውስን ውድድሮች ጨዋታዎች ተካሂደዋል እነሱን አጭር መረጃ እንሰጣችኋለን በዚህ ፕሮግራም ከትናንት ወዲያ ባቀረብነው ፕሮግራም ለመጀመሪያ ጊዜ ማለት በሚቻል በርካታ አድማጮች በዩቲዩብ ቻናላችን ኮሜንት ሰጣችሁናል ለሁሉም እጅግ ከፍ ያለ ምስጋና እናቀርባለን እንግዲህ በዩቲዩብ ቻናላችን ባህል በራሳችን ልምድ ለሚሰጡ አስተያየቶች በክብር መስጠት ስላለብን ለሚጻፉ ሁሉ አስተያየቶች በማክበር በማመስገን ትችት በመቀበል አድናቆትን ደግሞ በአግባቡ አክብረን በመቀበል መልስ እንሰጣለን ግዴታችን ስለሆነ ታዋቂ ሰዎች ዝነኛ ሰዎች ብዙ በርካታ ሰዎች አስተያየት ስለሰጣችሁን ልባዊ ኩራት ይሰማናል እንድንታረም እንድናስተካክል ያላችሁንም ነገር ተቀብለናል ከዛውጭ አንዳንድ ደግሞ በተቃርኖ የቆሙ አስተያየቶችም መተው ሐሳባችንን ባለመረዳት የሰጡት አስተያየት አለ እኛ ደግሞ ሰዎችን በመተቸት ለራስ መሞገስ አይቻልም ለሚደክሙ ለሚለፉ ሰዎች እኩል ባይሆን እንኳን የድካማቸውን ያህል ባይሆን እንኳን መጠነኛ ክሬዲት መስጠት አለብን በአገር ውስጥ የለመነው ነገር ወደ ውጭ ተላልፎብን ወቃሽና ነቃሽ እንዲሁም ተቺ ብቻ እንዳንሆን የሚል ነገር ነው ያቀረብነው በአንድ ወቅት ሙልጌታ ተስፋዬ በጻፈው የ1992 ይመስለኛል ለጸደኒያ ገብረ ማርቆስ በሰጠው ግጥም ውስጥ ምን ያደርግልኛል ሞት ላይ ቀጥር መብዛት የሰው ጥገት አልቦ የትገኛል መውዛት ይላል ስለዚህ ደስ ያለችኝ መስመር የሰው ጥገት አልቦ የትገኛል መውዛት ምትለው ነች ስለዚህ አንዳንዴ የሰው ክሬዲትን ወስደን በራሳችን ወዝ ልናረገው በራሳችን ልንደምቅ በራሳችን ልንፈካ አይቻልምና እንደዚህ አይነት ጉዳዮችን ታዋቂ ሰዎችን በማሞገስ በነሱ ሙገሳ ውስጥ የፈለግነው ነጥብ እናገኛለን ማወደስ ማሞገስ ትችቱም ገንቢ ለነገ የሚያስተካክል ለነገ የሚያበጅ ለነገ የሚያበቃ መሆን አለበት የሚል እምነት ስላለን ነው የትናንት ወዲያው ፕሮግራም መለስ ብዬ ካስተያየቶቹ ተነስቼ የራሴን አጭር አስተያየት ሰጠሁት በቅዳሜው ውሎ እንግዲህ ኤቨርተን ሜዳ ተጉዞ አስቸጋሪውን ፈርጣማውን ሊቨርፑልንም አርሴናልንም ሲፈትን የነበረውን ኤቨርተንን ማንቸስተር ሲቲ እንደምንም ብሎ 2-2 አሸንፏል ብሬንፎርድ ብራይተንን 4-2 አሸንፏል ክሪስታል ፓላስና ቦርማውዝ ባዶ ለባዶ ተለያይተዋል የምሽቱ አስገራሚ አስደናቂ ማራኪ ጨዋታ በፓሪስ ሴን ጀርሜን ለጥቂት ከቻምፒየንስ ሊግ ውድድር የተሰናበተው የኡናይ ኤምሬ አስቶን ቪላ በዚህ ሰሞን ሊቨርፑልን ከካራባኦ ካፕ ያሰናበተው ነው ዋንጫውን ያነሳው ክሪስታል ፓላስ ለ5 ያስቆጠረው ማንቸስተር ለ4 ማንቸስተር ዩናይትድ ለ4 ያስቆጠረው ኒውካስል እንግዲህ ተራው ደርሶ እሱም ሲወቃ አምሽቷል 4-1 ያስቶን ቪላዎቹ አካሄድ እጅግ በጣም የሚገርምና በ44ኛው ሰከንድ የመጀመሪያውን ግብ አስቆጥረው እንዲሁም በአንድ ደቂቃ ውስጥ ደግሞ ሁለት ተከታታይ ግቦችን በማስቆጠር ሰሞኑን በእንግሊዝ ውስጥ የግብ ተአምራዊ ግቦችን የምናይበት ምሽት የሆነ መምጣቱን አስቶን ቪላ በድጋሚ ያሳይቶናል ኡናይ ኤምሬ ከባዱን ኒውካስል ነው እንግዲህ በሰፊው ውጤት ያሸነፉት ባርሴሎና 3-1 እየተመራ በሴልታ ቪጎ ጫውታው ይቀየራል ባልተባለበት ጊዜ በሻምፒየንስ ሊግ ጉዳት እንዳይደርስባቸው ያስቀመጧቸውን ያሳረፏቸውን እነ የማልን ኤልሞን ቀይረው አስገብተው 3-3 መሆን ችለው ጫውታው ሊጠናቀቅ በተሰጠው ተጨማሪ 8 ደቂቃ በ98ኛው ደቂቃ ላይ ኤልሞ ላይ በተሰራው ፋውል በተገኘ ፍጹም ቅጣት ምት ብራዚሊያዊው ራፊና አስቆጥሮ 4-3 ፍሽካው ሊነፋ ሰከንድ ሲቀር ነው እንግዲህ ባርሴሎና ያሸነፈው አሳዛኙ የዲጎ ሲሞኒው አትሌቲኮ ማድሪድ
1-2 ተሸንፈዋል በላስ ፓልማስ ይሄም አሳዛኝ ገጠመኝ ነው በሻምፒዮንስ ሊግ በኢንተር ሚላን የተሰናበተው ባየር ሙኒክ 4-2 ተጋጣሚውን አሸንፈዋል እንዲሁም ደግሞ ናፖሊ በትላንት ምሽቱ ተጋጣሚውን 1-2 አሸንፎ የማንቸስተር ዩናይትዱ ማክቶሚኔ ብቸኛውን ግብ አስቆጥሮ በ71 ነጥብ የሊጉ አናት ላይ በግብ ልዩነት ቁጭ ብሏል ዛሬ ኢንተር ሚላን ከቦሎኛ ሜዳ ላይ የሚያደርገው ጨዋታ የሚጠበቅ ይሆናል አውሮፓ ውስጥ እነዚህ ጨዋታዎች ተካሂደዋል ዛሬ እንግዲህ አርሴናል ወደ ኢፕስዊች ታውን ይጓዛል ሊቨርፑል ወደ ሌስተር ሲቲ ይጓዛል ወልቭስ ማንቸስተርን በኦልትራፎርድ ወደ ማንቸስተር ሄዶ ዛው ይገናኛሉ ቼልሲ ወደ ፉልሃም ክሬቨን ኮቴጅ ተጉዞ ስታንፎርድ ብሪጅ ላይ እንግዲህ ቼልሲ 1-2 እየመራ 2-1 መሸነፉን እናስታውሳለን ደረጃው 7ኛ ነው በዚህ ጉዳይ ላይ ምን ስራው ፕሮግራም አለ አድማጮች ይህ ፕሮግራም እንደተጠናቀቀ በሰፊው ሌስተር ሲቲ ከሊቨርፑል ኢፕስዊች ታውን ከአርሴናል ፉልሃም ከቼልሲ ማንቸስተር ዩናይትድ ከወልቭስ ደመቅመቅ ያለ በመረጃ የተሞሉ አጫጭር ፕሮግራሞችን ይዘንላችሁ እንመጣለን ለአሁኑ ግን ለመረጃ እነዚህን ጫዋታዎች ውጤታቸውን ነገርናችሁ አንዳንድ ሪከርዶችም አሉ አንዳንድ አስገራሚ ውጤቶችም ስላሉ እሷም አጠቃላይ ለ2 ደቂቃ ፓቻ መረጃ ይሰጥና ይሄን ፕሮግራም እናጠቃልላለን እሺ እንደምን ቆያችሁ አድማጮቻችን በአንተ እንደገለጽከው ጫዋታዎች በአጠቃላይ 12 ሰዓት ነበር የጀመሩት እንደ በፊቱ ከቀን 8 ሰዓት ተኩል ጀምሮ አልነበረምና በ11 ሰዓት የጀመሩ ጫዋታዎች ናቸው ብሬንፎርድ ከብራይተን ባደረጉ ጫዋታ ብሬንፎርዶች እንግዲህ 4 ግብ አስቆጥረው ብራይተርን በሜዳቸው 4-2 ማሸነፍ ችለዋል በጫዋታውም እነ ዊያን ዊሳ አስቆጥረው እንዲሁም ብራያን ኢምቤሞ 2 ግብ አስቆጥሮ እነዚህ ሁለት አፍሪካውያን ባስገራሚ ሁኔታ በፕሪሚየር ሊግ ኮንጎና ካሜሩን ሁለቱ ተጫዋቾች እንግዲህ ከመሐመድ ሳላህና ከሳዲዮ ማኔ በመቀጠል በአንድ የውድድር ዓመት ሁለቱም ተጫዋቾች 15 እና ከዛ በላይ ግብ በማስቆጠር 16 እና 15 ግብ አስቆጥረው ኢምቤሞና ዊሳ ከማኔና ከሳላ በመቀጠል ሁለት አፍሪካውያን ተጫዋቾች በአንድ ቡድን ውስጥ የፊት መስመር ተጫዋች ሆነው ከዚህ ከ15 ግብ በላይ ሲያስቆጥሩ ለአራተኛ ጊዜ የተመዘገበ ነው ሶስቱ ሪከርዶች የተያዙት በግል በተናጥል ከሆነ እነ ድሮግባ ብዙ ግብም አስቆጥረዋል ግን በአንድ ቡድን ውስጥ አብሮ የሚጫወቱ አፍሪካውያን በጥምርና በጥንድ 30 እና ከ30 በላይ ግብ ያስቆጥሩ የውድድር ዓመት መሆኑን ሁለቱ አፍሪካውያን የካሜሩኑ ኢምቤሞና የኮንጎ ዊሳ አዲስ ሪከርድ ለራሳቸው አስመዝግበዋል እዛ ደግሞ ቦርማውዝ ውስጥ ያለ አንድ አስገራሚ ተጫዋችም አለ አንቶኒ ሴሜኒዮ በተለይ ክሪስታል ፓላስ እና በርንማውዝ በተመሳሳይ ሰዓት ያለምንም ግብ የተጠናቀቀ ጨዋታ ነበር ይሄ በርንማውዝ ተጫዋች በቅርብ ሳምንት ስሙ ከማንቸስተር ዩናይትድ ጋር በጥብቅ ተያይዞ እየወጣ ይገኛል በተለይ ማንቸስተሮች 55 ሚሊዮን ፓውንድ ለዚህ ተጫዋች ለማቅረብ ማሰባቸውን ዴሊ ሜል እየዘገበ ነበር ቅዳሜ ንጋት ላይ ይሄንን ተከትሎ እንግዲህ ተጫዋቹ በዘንድሮ የውድድር ዓመት ውጤታማ ቆይታ በበርንማውዝ በአንዶኒ ያሮላ ውስጥ እያደረገ ነው የሚገኘውና በፕሪሚየር ሊጉ 114 ሙከራ ያደረገ እስካሁን ድረስ ባለው እስከ 33ኛ ሳምንት በርንማውዝ እስከሚያደርግበት ጨዋታ ድረስ 114 ሙከራ አድርጓል ይሄ ደግሞ በየትኛው ቡድን ውስጥ የሚገኝ ተጫዋች በዘንድሮ የውድድር ዓመት ያላስመዘገበው ሪከርድ ነው 114 የክንፍ ተጫዋች ሆኖ ይሄን ሁሉ ሙከራ ማድረጉ ባስገራሚ የልጁ ጥረት አስገራሚ ነው በግሉ 114 ሙከራ ማድረጉ ግን የአንቶኒ ራዮላ የማጥቃት አቅም ኳስ ወደፊት በተጠና ሁኔታ መሄድ ለክንፍ ተጫዋቾች የተመቻቹ አጋጣሚዎች እንደሚዘጋጁ ያሰልጣኙን ብቃትን በተዘዋዋሪ ያሳያል ማለት ነው ምክንያቱም የልጁ ብቸኛ ብቃት አርገን መውሰድ የለብንም አሰልጣኙ የፈጠረው ያጫዋች ሲስተም ልጁ በተቃራኒ የተጋለጡ ኳሶችን እንዲያገኝ ሂደቱን የፈቀደው ስለዚህ በተያያዥ ሁለቱንም ነው አድንቀን እናልፈው ቀጥል ባቻ በርንማውዝ ደግሞ በዘንድሮ የውድድር ዓመት ባለፉት 5
ለንደን ጉዞ ወደ ለንደን ቡድኖች ተጉዞ ከክሪስታል ፓላስ ጋር ትናንትና ባዶ ለባዶ ተለያየ። ከፉላም ጋር 2-2 ከቼልሲ ጋር 2-2 በተመሳሳይ ከቶትናም 2-2 እንዲሁም ከዌስትሃም ጋር 2-2 ነው የተለያየ። ለንደን ሄዶ በቃ አያቻ ውጤት ባቻው አስገራሚ ሪከርድ ነው። አርሰናልን አሸንፏል በሜዳው ይሄ ወደ ለንደን ተጉዞ ነው። ለንደን በቃ ሲሄድ እርግጠኛ ነው አይሸነፍም ወይ አሸንፍም ማለት ነው። በርካታ አቻኩ 5 የለንደን ክለቦችን ባቻ ውጤት እና በሌላኛው ጨዋታ ኤቨርተን ከማንቸስተር ሲቲ ነው። ይሄ 2-2 የተጠናቀቀ ጨዋታ ለፔፕ ትልቅ እፎይታ የፈጠረ ውጤት። ግቦቹም የተቆጠሩ 84ኛ ደቂቃ ላይ በኦሪል አማካኝነት ትንሿ ልጅ ትላንትና ወደ ያወራንላት በሱ ተጫዋች አማካኝነት ነው ሲቲ መሪ መሆን የቻለው። 92ኛ ደቂቃ ላይ ማቴዎ ኮቫሲች አስቆጥሮ የፔፕ ቡድን ወሳኝ 3 ነጥብ በወሳኝ ሰዓት በተለይ የቻምፒየንስ ሊግ ቦታን ይዞ ለማጠናቀቅ በሚደረገው ፉክክር አሁን 4ኛ ደረጃ ላይ በ58 ነጥብ መቀመጥ ችሏል የፔፕ ጋርዲዮላ ሲቲ እና ይሄ ትልቅ ውጤት ነው። ኖቲንጋም ፎረስት ነበር ከዚህ ጨዋታ በፊት የ4ኛነትን ደረጃ መያዝ የቻለው። አሁን ሲቲ በልጦታል። ኖቲንጋም ፎረስት ቅዳሜ ምሽት ከቶትናም ጋር ጨዋታ ሰኞ ምሽት ከቶትናም ጋር በዋይት ሃርት ሌን ጠንካራ ፊልም ኒውካስል መሸነፍም ለፔፕ ጋርዲዮላ ሲቲ ረፍት ይሰጣል። በጎ ነው ምክንያቱም የነጥብ ልዩነቱ በአንድ ሆኗል። አሁን በተለይ ደግሞ የኒውካስል 14 ጨዋታ ሳይሸነፍ መምጣት በፕሪሚየር ሊጉ ኒውካስል 2024-25 የውድድር ዓመት በዘንድሮ የውድድር ዓመት አጀማመሩ ደካማ ነበር በጣም። የፈረንጆቹ አዲስ ዓመት ከገባ በኋላ በፕሪሚየር ሊግ ከሊቨርፑል ቀጥሎ በርካታ ነጥብ ያገኘ ቡድን በርካታ ነጥብ የሰበሰበ ከ13ኛ ደረጃ ነው የመጣው እና አሁን 3ኛ ደረጃ ላይ ነው የሚገኘው። የኒውካስል አመጣጥ ለሌሎች ክለቦች ብቻ ሳይሆን ለአርሰናልም እኮ የነጥብ ልዩነቱን አጠበበ በአንዴ ሳይታሰብ። ከማንቸስተር ጋርም ተቀራራቢ ነበር። እታች 13ኛ 14ኛ ላይ ያሉ ተቀራራቢ ነበር። በአንድ ወቅት የከተማችን ጥሩ መጽሐፍ አንባቢ ፊልም ላይም ዋናው የፊልም ፕሮጀክተር በሚታይበት ጊዜ ፊልም ቤት የወላይታ የፊልም አዳራሽ ውስጥ ፊልም ሲያሳይ ነበር። በኮሜዲነቱም የሚታወቅ ብዙ መጽሐፍን በማንበብ የሚታወቅ አቶ ስዩም ባህሩ ከአባቴ ጋር እኛ አልተወለድንም በቮልክስዋገን ወደ ገጠር ወደ ቆርጋ የሚባል ቦታ እርሻ አለ የአባቴ እርሻ ወደዛ ሲሄዱ የአባቴ ቮልክስዋገን ትገለበጣለች። የአባቴ ቮልክስዋገን ስትገለበጥ አባቴ አናት ላይ ያለው ጥምጣም ኮፍያ ይወድቃል። አባቴ ያለ ጥምጣም ያለ ኮፍያ እነጋሽ ሱይም አባቴን አይተዋቸው አያውቁም። ከመኪናው ከተገለበጠ በኋላ ሱይም ቀና ብዬ ሳይ አንጎላቸው ወጣ መሰለኛል። ገብቷል። ነፍሳቸውን ይማርና ያባታችን በኋላ አባት እንደተነሱ ከማከላችን ሌላ አንድ ሙሉ ጌታ ይባላል መኪናው ውስጥ ገለበጥ በሩ ተከፍቶ የት እንደሆነ ወድቆ ጠፍቷል። በኋላ አባቴ ጥሩ የአማርኛ ተናጋሪ አይደሉም። አማርኛ ያስቸግራቸዋል። እንደተነሱ ጃሙሉ ጌታ አሉና ፈን ጠፋይቱም ቢላ አለይክ አሉ። የጠፋ እንደው በፈጣሪ ስም ሙሉ ጌታ የጠፋ ለማለት ነው። ያ ሙሉ ጌታ ፈን ጠፋይቱም ቢላ አለይክ ብለዋል። እስካሁን ስዩም ባህሩ ያስቀናል። ማንቸስተሮችም አርሰናል እንትና ኒውካስል ካጠገባቸው እልም ሲል ፈን ጠፋይቱም ያ ኒውካስል ቢላ አለይክ ኒውካስል ላይ ቻምፒየንስ ሊግ ሊገቡ የተዘጋጁ ክለቦች ጋር ነው ያለው። ካጠገቡ ብስ ብሎ ነው 13 14 12 አንድ አይነት እንትን ነበሩ። ስለዚህ ፈን ጠፋይኩም ቢላ አለይክ የሚለው ለኒውካስል የሚሰራል ማለት ነው። ፓቻ ቀጥል። እሺ አባ የምሽቱ አስገራሚ ጨዋታ እንግዲህ በቪላና በኒውካስል መካከል የተደረገው ነው። ጨዋታው በተጀመረ አንተ እንደገለጽከው በ44ኛ ሰከንድ ነው ዎትኪንስ አስቶን ቪላን ቀዳሚ ማድረግ የቻለው። ይሄ የዎትኪንስ ግብ እንግዲህ አባ የምን ጊዜም ከፍተኛ የአስቶን ቪላ ግብ አስቆጣሪ ጋብሪኤል አግቡላሆር ነው 74 ግብ በማስቆጠር ከአግቡላሆር እኩል የምሽቷ ግብ ለዋትኪንስ በፕሪሚየር ሊጉ ተመዝግባለችና ይሄ አጥቂ
ቪላን ቀዳሚ ማድረግ ቻለ 18ኛ ደቂቃ ላይ በቅርቡ የ4 ዓመት ኮንትራት የፈረመው ስዊዘርላንዳዊው ፋቢያን ሼር ኒውካስልን ወደ ጨዋታ የመለሰች ግብ ማስቆጠር ችሎ እንግዲህ በጥሩ ፉክክር ቀጥሎ ከረፍት በኋላ ነው እንግዲህ በጨዋታው ከረፍት በፊትም ፉክክሩ ደስ ይል ነበር በተለይ ቪላ በዋትኪንስ አማካኝነት ከረፍት በፊት አልተመጣጠኑም እኔ አሁን ሳይ አንዳንዴ በጉልበት አርሴናልን ሊቨርፑልን ምናምን በታትኖ ነው ኒውካስል ያሸንፈው በተሻለ ጉልበት ግን ታክቲክ የታከለበት ደግሞ ቴክኒሻን ተጫዋቾች ያሉበት ሲሆን እንደ ኒውካስል አይነቱ በቃ ጓያ እንደመታው ነው ሽባ የሚሆኑት አሁን በትላንትናው ምሽት እንቅስቃሴ በጉልበት ብቻ ማኖ ብራዚላዊው እና ጆሊንተንን እና ጊሜሬሽን አይነት ተጫዋቾች ቴክኒሻን ያለ መሆናቸውና በዛ በኩል ጉልበትም ትንፋሽም ከእንግዲህ ቴክኒክም በፓሪስ ሴን ጀርሜን ሁለተኛ ምርጥ ጨዋታ አይተናል 6 ሙከራዎች ውስጥ አንደኛው በተለይ በቴስታ ተከላካይ ኮንሳ ያመለጠችው ኳስ ብትገባ ጨዋታው ወደ ፔናልቲ ወደ ፓሪስ ሴን ጀርሜንን ይፈትኑ ነበር ያጠናቅቁ ነበር ጨዋታው በዛ ጉልበት ሮብለት ማክሰኞ ዕለት በዛ ጉልበት ጨርሰው ዛሬ ኒውካስል ጋር ቅዳሜ ሲጫወቱ የኳስ ክህሎት በተለይ ከዶርትመንድ የመጣው ኢያን ማትሰን የቼልሲ ንብረት የነበር የማትሰን ብቃት የኳስ እንቅስቃሴ ጉልበት ትንፋሽ ፍጥነት አቅም ብቻ ሳይሆን የኳስ ክህሎትም ኡናይ ኤምሬ ያደቀቁበት ኒውካስል በቃ ጠረንገሎን ይዞ አንድም የቴክኒክ ሐሳብ ሳያስብ ጉልበት ብቻ ይዞ እንደመጣና ያ ጉልበት ደግሞ በቴክኒክ ከተበለጠ መፍዘዝ ብቻ ነው ሌላ ነገር ሜዳው የለም አንደኛ የዋናው አሰልጣኝ አለመኖርም ሊሆን ይችላል ያለ ዋናው አሰልጣኝ ግን ክሪስታል ፓላስና 5-2 አሸንፈዋል ስለዚህ አስቶን ቪላ ማንቸስተር ላይ 4 አግብቷል ያለ ዋና አስቶን ቪላን አለማድነቅ ኡናይ ኤምሬ ምክንያቱም ከተሸነፈበት ነው የመጣው ከአስቆጪው እጅግ በጣም ከሚያሳምመው የሻምፒየንስ ሊግ ውድድር በተሰናበቱ በ4 እና በ3 ቀን ልዩነት ኒውካስልን የካራባው ካፕን ያሸነፈ ማንቸስተርን ያሸነፈ ክሪስታል ፓላስ ላይ 5 ያስቆጠረ ሊቨርፑልን ያስወገደ በዛ ስሜትና ሙድ የመጣን ቡድን ሙሉ በሙሉ ጉልበታቸውን እንዳለ ታቅፈው ወደ ሴንት ጄምስ ፓርክ እንዲመለሱ ያደረጉበት ጨዋታ ስለሆነ ለኔ የአስቶን ቪላ ሜዳውን ወደፊትም ባግባቡ ተጠቅሙበት ወደ ጎንም ሰፊው ሜዳ ባግባቡ የሸፈኑበት ስለዚህ ዴፕዝ ኤንድ ዊድዝ የሚባለው ነገር ድቅቅ አርገው ተጠቅመው የተቃራኒ ቡድን የማዕዘን ምቶችንም የቅጣት ምቶችንም እንዳይጠቀም በመሐከል የሚቀባበሉ ኳሶችንም ያለ ማባከን ያለ ግጭት ወደ ውጭ እንዳይወጣ ባግባቡ ነጥቀው በተለይ መሃል ሰርኩሉ ላይ ያሉ ተጫዋቾች የሚገርመው 2-1 ያሉ ነው መሰለኝ ሁለቱን ኦናናና ራምሴን አይረው አስገቡ ሁለቱ ያው አንዱ ኦንጎል ይሁን እንጂ ከኳሷ ጋር ቀጥተኛ ጉኒት ነበረው ራምሴን ከዛ በኋላ ኦናና ደግሞ ኬሪያ ጭንቅላቱን ተጠቅሞ የሚገርም ጎል ነው በጣም እጅግ አስገራሚ የፕሪሚየር ሊግ ግብ አስቆጥሯል ኡናይ ኤምሬ ብራቮ ልንል ይገባል እነዚህ ስፔናውያን በየክለቡ ትንግርታዊ ቅመም እያሳዩን ነው ስለዚህ ብራቮ ስፔን ምንድነው የተወለዱበት መንደር ጉፔስኮ ባስክ የባስክ ተወላጆች የጉፔስኮ መንደር አፈርጭቃ ብናኝ አብቁተው እዛ ልጅነታቸውን ጨርሰው ከውቅያኖሱ ጠርዝ አሳያ ጠመዱ በልተው በእግር ኳስ ጥበብ ተክነው መጥተው በስፔን በእንግሊዝ በብሔራዊ ቡድኖቻቸው እያሳዩን ያለው ድንቅ ተአምርና እየሰጡን ያለው እግር ኳስ አገልግሎት እንደ ማህበረሰብ ያ ማህበረሰብ ሊመሰገን ይገባል መቀጠል ይችላል ባቻ እሺ አዋባ ከዚህ ጨዋታ ቀደም ብሎ ኡናይ ኤምሬ በጥሩ ሪከርድም ነው የመጡት አሁን ባለው ደግሞ ከ11 ጨዋታ 10ን አሸንፈው 5 ተከታታይ ጨዋታ አሸንፈው ነው የመጣው የኡናይ ኤምሬ ቡድን ስለዚህ ጥሩ መነቃቃት ነበርውና ቪላ የሚገባውን ውጤት አግኝቷል አባ በስፔን ላሊጋ
ባርሳ እንግዲህ ከ3-1 መመራት 4-3 አሸንፏል በዛ ጨዋታ በሜዳው በዛ ጨዋታ ደግሞ ልዩነት ከፈጠሩ ተጫዋቾች በተቃራኒው የሴልታ ቪጎ አጥቂ ኢግሌሲያስ ሃትሪክ መስራት ብቻውን በመልሶ ማጥቃት አልቻሉትም እኮ የባርሳም ተከላካይ ሃትሪክ ሰራልበል ሃትሪክ ሰርቶ እና ባርሳ እንግዲህ አባ ጥሩ ውጤት አስመዝግቧል ምክንያቱም ማድሪድ ዛሬ ከባድና ውጥረት የተሞላበት እንግዲህ አባ ይወጣለው መረጃ ያያየን ነው ካርሎ አንጀሎቲ በምንም ታምር እንደማይቀጥሉ ተረጋግጦ ወይ የርገን ክሎፕ ወይ ዛቪ አሎንሶ ሪያል ማድሪድን ለመረከብ በቀጣይ ማድሪዶች እንግዲህ ውስጥ ለውስጥ ብዙ ስራዎችን እየሰሩ ነው ማድሪድ ዛሬ ከአትሌቲክ ቢልባኦ ጋር በሳንቲያጎ በርናቤው ያደርጋል ቢልባኦ ደግሞ ፈታኝ ቡድን ነው ይታወቃል በላሊጋው 4ኛ ደረጃ ላይ የተቀመጠ ነውና ባርሳ በዋንጫ ፉክክሩ ላይ ትልቁን ድል አስመዝግቧል እንግዲህ በጨዋታው በሁለት ግብ ያስቆጠረው ራፊኛ ነው ዘንድሮ የባርሳ ዋና ግብ ማስቆጠርም የማጥቃትም አንዱ በተለይ ወደ ግራ የሜዳ ክፍል አዘንብሎ እንዲጫወት ሃንሲ ፍሊክ ካደረጉት በኋላ ከግብ ጋር መገናኘት ይችላልና በዘንድሮ ውድድር ዓመት ባደረገው 48 ጨዋታ 30 ግብ አስቆጥሮ 23 ግብ የሆነ ኳስ አመቻችቶ አቀብሏል በጨዋታውም 2 ግብ ማስቆጠር ችሏል ነገር ግን የሃንሲ ፍሊክን አባ ታክቲክ በደንብ አስተውለ ከሆነ ጨዋታን መቀየር አሁን በዘመናዊ እግር ኳስ አንድ ቡድን ሲፈልግ የግድ ሜዳውስ ባሉ ሽግሽጎች ብቻ ሳይሆን ጤናማ ለውጥ ይሄ አባ ስብስቡ ላይ ያላቸው ሚና እንደ ቡድን የሚንቀሳቀሱ ነገር ግን የሚሰጣቸውን ኃላፊነት በደቂቃ ውስጥ ለውጥ ማምጣት የሚችሉ ተጫዋቾችን ነው ያዘው እና ለላማሲያ አካዳሚ ተጫዋቾች ቅድሚያ ይሰጣል ከግዢ ይልቅ አሁን ትልቅ የባርሳ አድቫንቴጅ በዘንድሮ ውድድር ዓመት አይተኮነ በአንድ ጨዋታ 12 የላማሲያ ታዳጊዎች በቡድን ስብስብ ውስጥ ያዛሉ ስኳድ ውስጥ ያዛሉ አንዴ እንደው በ11ዱንም ተጠቅሞ ነበር ከኋላ እስከ ፊት ባለው እነ ሌቫንዶስኪን ጭምር ቤንች በማድረግ እና በጨዋታው ለባርሳ መልካም ማይባለው ዜና ከዚህ ውጤት ውስጥ የሮቤርቶ ሌቫንዶስኪ ጉዳት ነው ምናልባት ለ3 ሳምንት ያርቋል እየተባለ ነው ይሄ ደግሞ የሚሆን ከሆነ የኢንተር ሚላኑ የመጀመሪያ ዙር ጨዋታ ይሄን አጥቂ ሊያመጣው ይሄ እሱ ሌቫንዶስኪ ቢኖርም ዛሬ ባየው ባርሴሎና የተከላካይ መስመር ክሽፈት ኢንተር ሚላን ሊያስቸግር ይችላል እነ ላውታሮ ነው ያሉት በተለይ የማርኮስ ቱራም ፍጥነትና የዛሬ እንግዲህ ትናንት ምሽቱን የሴልታ ቪጎን አጥቂ ስናይ በተወሰኑ እርምጃዎች ልዩነት በአንድ ጊዜ አልፏቸው ነበር ከበረኛው ጋር የሚገናኘው ባርሴሎና ሊቸገር ይችላል በተለይ ኢንተር ሚላን አጥቂዎችን ፍጥነት ጉልበት ሊቋቋም የሚችልበት አማካዩም እኮ በኢንተር ቴክኒሻን ናቸው እነሱ ስንት አመት ማንቸስተር ሲቲን እኮ በልጠው በሉካኩ ስተት እነዛን ኳሶች ቢጨርስ ዋንጫውን ማንቸስተር ሲቲ የዛን ጊዜ እኮ በትርፍ ተጫዋች ነው የተጫወቱት ኦናናን እንደተከላካይ እንደ ኦናና እኮ እንትን ሲያልፍ ነበር እና ሃላንድን እና አባ በዳንኤል ሙና በየማል ለውጥ ባንዴ ነው ባርሳ ለውጥ ማምጣት የቻለውና አትሌቲኮ ማድሪድም ተሸንፏል ዛሬ እንግዲህ ለማድሪድ ወሳኝ ጨዋታ ነው የሚሆነው ካላሸነፈ የነጥብ ልዩነቱ ሰፍቶ ከቻምፒየንስ ሊግ ተሰናብቶ ከላሊጋ እንዲህ አይነት ነገር ከተፈጠረ ደግሞ ለማድሪድም ከባድ እንትና አንጀሎቲ በዚህ በሞሮኮ በኩል በጅብራልታር በኩል በጀልባ አርገው ነው የሚመጡት እንጂ በአውሮፕላን ተሳፍሮ ወደ ጣሊያን የሚሄዱ አይመስልም ምክንያቱም ተቃውሞ የበሰበሰ እንቁላል ይጥላሉ የበከተ ቲማቲም ላይ ሊደፉ ይችላሉ የስፔን ደጋፊዎች ስታሸንፍ ያላቸው አቀባበልና ስትሰናበት ያላቸው የሽኝት መንገድ ጤናማ አይደለም ስለዚህ የጅብራልታር ምትባል በሞሮኮና በስፔን ማል ያለች የጥንት የሞሮኮ ግዛት ነች ይባላል የስፔንም ጭቅጭቅ አለ ግን ራሷን ድራስ ገዝ አርገው አውሮፓ ውስጥ በራሷ የሊግ ውድድርም ትወዳደራለች በአውሮፓ ምድብ ውስጥ እየገባች ትላልቅ ቡድኖች 5 9 12 6 ምናምን የሚያስቆጥሩባት ቲም ነች በዛ በኩል ያለችው በሞሮኮና በአፍሪካና በአውሮፓ ማል እዛች ጋር ያለችው በጥቂት ኪሎ ሜትር ልዩነት ነች የእርምጃ ያህል ነው መርከቦች የሚመላለሱባት እንግዲህ ዘለው ወደ አፍሪካ ገብተው በሞሮኮ በኩል ወደ አገር ቤት ሊሄዱ ይችላሉ ቻው ብሎ የየርገን ክሎፕን ጥያቄ ትላንት አንተ እንዳነሳህ ሰምቻለሁ እኔ የርገን ክሎፕ ማጠቃለያ ነው የርገን ክሎፕ አንድን ቡድን የወደቀን ቡድን አንስተው እንደ ቡድን ነፍስ ዘርተው
የደከሙት ተጫዋቾችን ታዋቂ ሲያደርጉ አነቃክተው ክለብንም ወደ ዝናው ማማ መልሰው ታዋቂ ማድረግ ነው ትልቅ ቡድን ይዘው የሰሩትን ያላየው ስለዚህ ዶርትሙንድ በጀርመን ውስጥ ብዙ ታዋቂ አልነበረም እሳቸው መጡና ከባየር ሙኒክ ጋር አቻረጉት ሊቨርፑል ለ31 አመት ለ32 አመት ዋንጫ አላገኘም አምጥቶ ከማንቸስተር ሲቲ ከአርሴናል ከማንቸስተር ዩናይትድ ጋር ተከሻለ ጋክተው ዋንጫውንም እንዲያገኝ ሻምፒዮንስ ሊግም እንዲያገኝ በሌሎቹም ላይ በማንቸስተር ሲቲ በአንድ በሁለት ነጥብ እየተበለጠ ዋንጫ እንዲያጣ ማብረሰቡንም ፋይናል ደርሶ ሻምፒዮንስ ሊግ 3 ፋይናል ደርሶ አንዱን አሸንፎ ሁለቱን ተወስዶባቸው ስለዚህ እነማንን ማቂያ ያቃቸው ነበር ሳላም ማን ያቋል ቫን ዳይክ የሊቨርፑልን መለያስ የሚለብስ ድረስ ማን ያቋል ሮብሰንን ማን ነው የሚያቀው እስኪ ንገረኝ ማን ያቋል ኒዘርላንዳዊው ዋይናልደምን ማን የሚያቀዋል እና አርኖልድን ከአካዳሚ ያሳድጋል ፕሮጀክቱ እንኳን ተስፋ አርጓ አሳድጓል ማንን ሳውዛምፕተን ሲጫወት አንድ አፍሪካዊ ተጫዋች ሴኔጋላዊ ልልል ይችላል እንጂ የዚህ ልጅ ፊውቸሩ ብራይት ነው የሚል ማን አለ ገብቷል ቫን ዳይክን ለምንድን ነው ሌሎች ክለቦች ያልወሰዱት በዛለ ደግሞ አንድ የተሻለ ክለብ አልተጫወተም የዓለማችን ሪከርድ የሆነ 75 ሚሊዮን ፓውንድ ከፍሎ ሊቨርፑል ከውድድር ዓለም ርቆ ነበር አመጡት ተጫዋቾቹ አይታወቅም ነበር ዝነኛ አረጉ ዶርትሙንድ እነ ሌዋንዶውስኪ ሪያል ማድሪድ ላይ ብቻውን 4 ግብ ሲያስቆጥር ሙኒክን ፔፕ ጋርዲዮላ እኮ በአብዛኛው በማሸነፍ ይታወቃል የርገን ክሎፕ ዶርትሙንድ ደግሞ በጋርዲዮላ አሰልጣኝነት ዘመን የርገን ክሎፕ ብቻ ነው በርካታ ጨዋታ ያሸነፈው ስለዚህ ዶርትሙንድን የዋንጫ ባለቤት የአውሮፓ ቻምፒየንስ ሊግ ፋይናሊስት ዛንዴኮ በጥቃቅን ጉዳይ ነው ዋንጫ ያመለጣቸው እድለኛ አይደለም ሰውየው ፋይናል ደርሶ በርካታ ፋይናሎች አምልጠውታል ስለዚህ ብዙም ዕውቅና የሌለውን ቡድን በዓለም ላይ በማሳወቅ ብዙ ትኩረት ማይሰጠውን ተጫዋች ለዓለም ትልቅ ዝና ክብር በማብቃት ያንን ነው የተካኑት አሁን ማድሪድ የዕውቅና ጣራው አብቅቷል በዓለም ላይ እንደ ማድሪድ የታወቀ የለም ምትጨምርበት የዕውቅናና የዝና ማማ የለም ወደ ተሸነፈበት ወደ ዝናው ለመመለስ ነው ጥረት ምታረገው ይሄን ይችላሉ አይችሉም አላቀም ምክንያቱም ዲፖርቲቮ ላካሮኛል እታች ምናምን አላቬስን ወይም እኮ አትሌቲኮ ማድሪድን ምናምን ቢይዙ በተከታታይ ወደ ከፍታ ያመጡታል አሁን ከፍታ ላይ ነው ያለው ማድሪድ አዲስ ፈተና አዲስ ቻሌንጅ ነው የሚገጥማቸው ብዬ ነው ማስበው በአሎንሶ በኩል በሶስት ተከላካይ የሚጫወት ቡድንን የሚገነባ ሰው በማድሪድ ኳሊቲ ይፈልጋል ማለት ለኔ ይከብደኛል ምክንያቱም አሁን በአሞሪም በኩል ራሱ ማንቸስተር ውስጥ ተቸግረዋል አሁን የሚፈልጋቸውን 4-5 ተጫዋች ከሰጧቸው በኋላ የሰውየውን አስተሳሰብ እኒ ብሎ እነ ፈርዲናንድ ጥቆማ ያያረጉ ነው ምክንያቱም አምጥተናቸዋል ለሳቸው አጫዋት የሚመቸውና አምጣ እንጃ እንግሊዛውያን እያሰብን ያለ ነው በአራት ዲፌንስ ነው በዛ አስተሳሰብ ነው ምንተቻቸው ሚል ነገር አለ ስለዚህ ይሄ የአሎንሶ ባጫው ሲስተሙ በማድሪድ የሚፈልግ አይመስለኝም አንድ የርገን ክሎፕ ታዋቂ ቡድንን ሳይሆን ትናንሽ ቡድኖችን ታዋቂ የማረግ ባህሪና ልምድ ዕውቀትና ጥበብ ነው ያላቸው እንግዲህ የሚሆነው ነገር እናያለን የራሳችንን ግምትና የራሳችንን ሐሳብ ለአድማጮች እናስቀምጥ በሚል ነው ይሄን ሐሳብ ማስቀመጥ የፈለኩ አድማጮች በአጭር መረጃ ብለን ወደ ረጅም ደቂቃዎች ተጓዝን ሌሎች ምርጥ ፕሮግራም ስላለን ይሄንን በዚህ አጠናቀቅን በቀጣይ ፕሮግራሞች ከኛ ጋር እንድትሆኑ ከወዲሁ እንጠይቃለን ፕሮግራማችንን ላይክ ማድረግ አትርሱ ላይክ እጅግ በጣም ይጠቅመናል የተሰማውትን ስሜት በጨዋ ቋንቋ በኮሜንት መስጫው ላይ ጻፉልን አባ ሚለው ዛሬም አንዳንድ አዲስ አድማጮች ብትቀንሱ ይሻላል የአባትና የልጅ የመጠሪያ ስም የግንኙነታችን መነሻ ስለሆነ በኮሜንት ዛሬም ተጽፏል በቤተሰብ መሃል የተለመደ ልማድ ስለሆነ ነው አድማጮች ፍሬ ነገሩን ብንከታተል ነው የሚሻለው ብለናል አብዲና ፓቻነን በአብዲራ ዋቲዩብ በያላችሁበት ሰላም ቆዩ